መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት እንዲደው ሁላችንም ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ጨምሮ እፉኝት ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በራሳቸው ይህ ሰው በእርግጥ ነፍስ ገዳይ ነው፣ ከባህርም እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልወደውምና አሉ። እርሱ ግን እባብቱን ወደ እሳቱ አራገፋታል። ሃሌሉያ! አራገፋት በሉ። እሱ ግን እባብቱን ወደ እሳቱ ምን አደረገ? አራገፋት። እጆቿም አልጎዳችም። እነርሱም ሊያብቱ ወይም ወዲያውኑ ሞት ሊወድቅ ነው ብለው ሲጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚደረገውን ነገር ምንም ባላዩ ጊዜ ይህ አምላክ ብለው ሀሳባቸውን ለውጡ። አሜን ይባል። እንደምን ርዕስ ልስበክ? እግዚአብሔር በአንተ ላይ መልካም ከማድረጉ የተነሳ ጠላቱ ሀሳቡን ይቀይራል። ጓደኛዬ ሀሳቡን ይቀይራል። ቤተሰብ ሀሳቡን ይቀይራል። አካባቢ ሀሳብሽን ይቀይራል። በአንተ ላይ የተወረ ወሬ ይቀየራል። በአንቺ ላይ የተነገረ ንግግር ይቀየራል። ምን ከመሆኑ የተነሳ? እግዚአብሔር መልካም ከማድረጉ የተነሳ። በደንባቱና እግዚአብሔር በልልኝ። ባካችሁ መንፈሳችሁ ከፍ አድርጎ እግዚአብሔር በልልኝ።